የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት ሁለቴ ማለት ነው። አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ፣ የገብርኤል ታሪኩ ብዙ ነው፣ ከሰዓት ያወጣል። እኛ ደግሞ አንድ ነገር ልንገራችሁ፣ 6500 ሰራተኛ አለ። አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም፣ በየወሩ ቢሮ ዝግ ነው አጠቃላይ። ለምን? ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛ ነው የሚያወጣ። አንዷን ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ። አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋም ገብተን ብዙ ተጨቃጨቅን። አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል፣ ወደ ኢንዱስትሪ ለምን አይሄድም፣ ወደ ምናምን አይሄድም አሉ። አሁን ሁሉም ደግሞ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል? ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል። እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ። እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል? ለምን? በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ? ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 1 ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም። በምንም ታሪክ ጭቅጭቅ ተፈጠረ፣ ብጥብጥ ተፈጠረ። ያ ነገሩ ለማስፈራራት ነው። ሪል ስቴት መግባት አትችሉም ተባለ። በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር። እዚህ ያሉ ወደ 40 ሰዎች ናቸው። 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ። እያንዳንዱ ነጋዴ ከሀገር አትወጡም ተባለ። በዚህ በሪል ስቴት ጉዳይ እኔ ገብርኤል ነው ቁልቢ ደረሰ። 5 ቀን ቀረው። ልቀር ነው ቁልቢ አልኩ። አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ። ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል። ሲጠብቁኝ በር ላይ ስሜን አየና እዛ ኢሚግሬሽን ሰውዬ ስምህ አለ አለ። አዎ ስምህ አለ፣ መግባት ይቻላል መውጣት ነው የማይቻለው አልኩት። አይደል እንዴ? ከዛ ወዲያው ሻወሬን ወሰድኩ። መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄድን። ይገርማቸዋል። ቁልቢ በሆዴ ተሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል። አሎ ሳሚ ያግዱ እኮ ተነሳለኝ። እንግዲህ የገብርኤል ነገር ይሁት እንግዲህ በቀርም ቀርቼ ነበር። የገብርኤል ታሪኩን ይሁት ነው የምላችሁ አይደል?